በጣም ግራ ይገባኛል ብዙ ጊዜ እና ዛሬ እዚህ ጋር እንቅጯን መነጋገር አለብን። ወደ ገደለው መጥተን ዮኒ ባለህበት እስከ መጨረሻው እናንተም በሰማይ ያለው አባታችን ሆይ ብለህ ነው የምትጀምረው። ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እያላችሁ ትወዳላችሁ። ኤርሚ ባለህበት አባታችሁን ነኝ ከጨረሳችሁ በኋላ ስለቤታችን ቅድስት ድንግል ማርያም ብላችሁ ትቀጥላላችሁ። ከየት የመጣ ነው እሱ? ከዛ በፊት እሱ ያለውን ነገር ስለ መዝሙር ያወራው መዝሙር 150 ላይ በግልጽ ለእግዚአብሔር በበገና በእምቢልታ ለምን አመስግኑ ብሎ ስፔሲፊክ አድርጎ ተናግሯል አይደለም? አመስግኑ። እሱ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ከዛ በፊት ያለውን ላነበብ የሚለው ምን ይላል?